አብይ አህመድን ካፌ ውስጥ ብታገኘው ምን ተጋብዘዋል? ወይም ሬስቶራንት ብትገናኙ? ቦርጭ ፊትህን ካላሳየን ቦርጭ የለኝም ከመክፈት አችልም ማለት ነው። አንተ አያስፈላጊ ከሆነ ከፍታለሁ እኮ ክፈትና 3 ጥያቄ በስነ ስርዓት ጠይቀኛለህ፣ መልሳለሁ። ጥያቄ ነበረኝ ግን እኮ ቪዲዮን ከፍተህ 3 ጥያቄ እና አታልፍም። ትቀልዳለህ። ዜድን ማን ያስገባት? ዜድ እኮ አትከፍትም። ኔጭ ዜድ እንዳታስገባት። ሁለተኛ ቤንጃ እሪውን አርቲስት አይቼ ነበር። በእናታችሁ ቤንጃ ገብታለች። ጅዋዬ አቤት። እና ቪዲዮን ክፈት፣ 3 ጥያቄ ጠይቀኝ። 1 ጥያቄ ጠይቃለሁ። እሺ፣ እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። 3 ጥያቄ የት ተወለድክ? አንደኛው ጥያቄ ስንት የደጋገምኩት እባክህ። የተወለድኩት ስሪንቃ ነው። ስሪንቃ ደግሞ የት ነው? ወሎ አካባቢ ነው። ጌታ። እሺ፣ ሁለተኛ ጥያቄ እድሜ ስንት ነው? በ1980 በኢትዮጵያ ካላንደር አቆጣጠር 86 አካባቢ እናቴ ታጋይ ነበረች፣ እኔም ታጋይ ነበርኩ። ታዝዬ ነበር እና በዛ ሰዓት ይመስለኛል። አሁን ስንት ነው? በ86 ኦኬ። እሺ፣ ሶስተኛ ጥያቄ ኮሜዲያን ለመሆን ምን አነሳሳ? እንደዚህ ሰውን አንፈሬ ለመሆን ምን አነሳሳ? ወደ እኔ ጥያቄ እንዴ፣ ሶስተኛው መች መለስክ እንዴ? እኔ እንዲህ ብዬ አስቤ አላቅም። በቃ ራሴን ለማዝናናት እገባለሁ፣ ሰውም አብሮኝ ይዝናናል። በቃ ተመልሷል። ይኸው አሁን የምጠይቅን በስነ ስርዓት ካላረክ እናቴ ቤንጃሊና አንቺ እንቆራረጣለን። የምችለውን ነገር ብቻ ነው የማደርገው። ከዛ ውጭ አይዶንኬ። ትነሳና መብራቱን ታበራለህ። ከዛ ሞባይልን እግርህ ላይ ቁጭ ታደርገዋለህ እታች። ከዛ አንተ ትቆማለህ። ከታች ወደ ላይ እንዲናያለን። ሰው ከጎን ተኝቷል። እንደዚህ ማድረግ አልችልም፣ ይቅርታ። ቦርጭ ፊትህን ካላሳየን ቦርጭ የለኝም። የራስ ጉዳይ ወይ ቤንጃ እንደማታረገው አውቃለሁ። አቢጌ ወታለች። ከማል አሰላሙ አለይኩም። ከማል ዋልክ ሰላም ወራህመቱላሂ ወበረካቱሁ። ቪዲዮን የምጠይቀኝ። ኦኬ፣ ደስ ያለኝ። አዎ፣ 3 ጥያቄ ደስ ያለን። እሺ፣ ሀሳቡ ከየት ነው የሚመጣል? የምታወራቸው ነገሮች የሆነ ሀሳቡ ከየት ነው ይመጣል? ምን አይነት ጥያቄ ነው የምታወራቸው ነገር? ሀሳቡ ከየት ነው የሚመጣል? ይህምን የተማረ ሰው ሊጋብዘኝ እፈልጋለሁ። እንዬ ግን ከየት እየመጣልኝ ነው? ከድርን ይመስላል ደግሞ ከድርን አይመስልም። ከዋል ሚሊዮን ክፈል። 2 ጥያቄ ይቀራል።
ከድር ይመስል ሚዩት አታስነሳብኛ። ሌላ ሰው ሚዩት እያነሳብኝ እኮ በተራ ከሰው ጋር ምናምን ከባድ ጥያቄ። ቪዲዮን ክፈት። እንደ ሶስት እያዘልኝ በቃ እና አይቻልም። እኔ ገና ጠይቃለሁ። ይሄ ንጹህ ሰው ነው። ክፋት መመለስ ላይ ጎበዝ ነኝ፣ መልሳለሁ። አንድ ችግር የሚባል ነገር አላየም። ከትከት ብሎ ነው የሚስቀው። እና ጥያቄ ነው ያንተን ጥያቄ ነው። ቪዲዮን ክፈት። እናቴን 3 ጥያቄ ጨለማ ነው እኮ አይታይም። ለዛ ይሁን ግድ የለም። በስነ ስርዓት ውጣ። ኧረ ዋላ ተጨነቀኝ። ወጣይ ከማን ውጣ እንዴ? ሐራም እንዴ! ብዙ ሰዎች ጥያቄ እየመለስን ዳይ የሸገር ቀኔ ለፈኝ ወጣ ደግሞ ከድር ወጣ አትጠይቀኝ። ወላይ ጠየቅኩ። እሺ 2 ጥያቄ ጠይቅ። አሁን የጠየቀው አይመለስም። ከባድ ጥያቄ ነው የጠየቀኝ። ከድር ራሱ ቁጭ ሌላ ጥያቄ ከድርን ታውቀዋለህ? ይመስላል ሎርድ ነው በቃ ዛሬቱት ከድር ነው የሚመስለው። አይ ወረደ። ጥያቄ ነበር። ምን አይነት ጥያቄ ነበርሽ? ወይኔ ከድሩ ነቅሎ ወጣ። እሺ ሌላ ሰው የሚከፍት ሰው ግን አስገቡ በእግዚአብሔር። ሐረካት በረካት ሐረካት ሰላም እንዴት ናችሁ? ሰላምኝ ወንድም። ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ፣ እኔ 1 ጥያቄ። ቪዲዮ ለማብራት አይመቸኝም። ጥያቄ ነው አይቻልም። ቪዲዮ ካላበራ አይቻልም። ምን ችግር አለው? ጅቦ እንዴ አንተ አይሆንም። እናቴን አይሆንም። አንጨቃጨቅ። ቪዲዮን ታበራለህ፣ ከዛ 3 ጥያቄ ትጠይቀኛለህ፣ እኔ 1 ጥያቄ እጠይቃለሁ። አይመችም። ጨለማ ነው። ዋሻ ውስጥ ነው ያለሁት እኔ። አረብ ሀገር ደግሞ ከመቼ ወዲህ ነው የጨለመው? ተው በቃ አንተ መክፈት አትፈልግም። ምን አለ ቪዲዮን ትከፍታለህ፣ 3 ጥያቄ ትጠይቃለህ፣ ደስ ያለን ጥያቄ። ማንቺ ኢሳም ወንድሜ 3 ጥያቄ ትጠይቀኛለህ፣ ቪዲዮን አብርተህ። ኢሳም አበራው አይታይም። ጨለማ ነው። በስነ ስርዓት እናቴ መጠየቅ አትፈልግም ማለት ነው አንተ። በእውነት አብርቻለሁ። ጨለማ ነው ያለው እኮ። በስነ ስርዓት ወጥተህ በስነ ስርዓት 3 ጥያቄ። ጨለማ ላይ ነው እኮ አገሩ ራሱ እኮ መኪና ውስጥ ነው ያለው። በመብራቱን አብርተህ ምናምን በስነ ስርዓት 3 ጥያቄ፣ ከዛ እኔ 1 ጥያቄ ጠይቃለሁ። እንደዛ አይቻልም። አይቻልም። ወንድም ኢሳም ውጣ በስነ ስርዓት። ወረድ። ቆይ ብርሃን እያየን ነው፣ ጭላንጭል ብርሃን እያየን ተከፍታለህ። ኢሳም ጨለማ ነው እኮ ጅቦዬ። ኧረ ባላ መብራት አብራና በስነ ስርዓት መኪና ውስጥ ነው ያለው ምናምን መብራቱን አብራ፣ ከዛ በስነ ስርዓት 3 ጥያቄ፣ እኔ 1 ጥያቄ። እሺ ፈቲ ወይ ጅቦ እንዴት ነው? ደህና ነኝ እኔ ቆንጆ። ቪዲዮሽን ትከፍችና 3 ጥያቄ። እሺ 3 ጥያቄ። እኔ ግን ያሳዘንከው 1 ጥያቄ ያስቀየምከው ሰው አለ በዚህ ፕላትፎርም? አዎ እሺ
ሁለተኛ ደግሞ አሁን እዚህ ጋር ባልሆን የቱ ጋር መሆን እችል ነበር ብለህ ታስባለህ? ያለውበት ቦታ ባልሆን የት ሊሆን ይችላል ብለህ ታስባለህ? በምን ማለት በምን ደረጃ አልገባኝ። አሁን አሁን የማዳም ቅመም ነኝ አይደለ? ሶ እዚህ ጋር ሆኜ እዚህ ጋር መሆን የለብኝም። እኔ መሆን የነበረብኝ እኮ የሆነ ቦታ ነው ብዬ አስባለሁ። ሶ አንተ አሁን ያለበት ነገር ምናልባት ያንተ ደስተኛ የሚያደርግ ነገር ይሆናል፣ ግን እንደው እዚህ ጋር ባልሆን ደግሞ የተሻለ ቦታ እዚህ ጋር ነበር የሚገባኝ ለኔ ብለህ የምታስበው ቦታ። አንደኛ ነገር ይኸው ጥያቄሽ አሁን በራስሽ ምሳሌ ስትሰጭኝ እንደገባኝ እኔ አሁን የመዳም ሾፌር ነኝ። እዚህ ባልሆን ኢትዮጵያ ነበርኩ እናት። እሺ ሶስተኛ ማለት ነው ጥያቄ የለኝም፣ ግጥም ልጋብዛችሁ። ቆይ አንዴ ቆይ ከመጋበዝሽ በፊት እኔ ግን ከአረብ ሀገር የሚገቡ ሴቶች አጠያየቃቸው ጥያቄያቸው ይከብዳል። ጎበዞች ናቸው፣ እናቴን ጎበዞች ናቸው። እዚህ ባልሆን አሁን የመዳም ቤት ሾፌር ነኝ፣ እሷም የመዳም ሸቃላ ነች። እዛ ባትሆን አሁን ገጣሚ ትሆን ነበር። ደብተሯን ምናምን ይዛን የመጣችሁ እኮ እነዚህ እኮ አሜሪካ ቢሄዱ እኮ ያልፍላቸው። ህይወት ያስተማራት ናት እናቴ። ተመልከቱ፣ አለባበሷ ተመልከቱ። የህንድ አክተር ነው የምትመስል። አሁን ጥያቄዋን ጨርሳለች፣ ወደ ግጥም ልትገባ ነው። ትጽፋለች ማለት ነው። ትጽፋለች ቁጭ ብላ። እሺ አሁን ሚውትሽን አንሺ። እሺ ሶስተኛው ጥያቄ እኔ ሸቃላዎች እንደው ለአንድ ቀን ስልጣን ቢሰጥ ወይም ሀገር ምራ ብትባል እንደው ምን የምታደርግ ወይም ምን የምታስተካክል ነበር? እናቴ ትሙት ዘርፍ ነበር። ብዙ ብር ዘርፌ አንድ ቀን ነው፣ ከዛ ጠፋሉ። በመጨረሻዋ ሰዓት ላይ አገር ለቅቄ ጠፋሉ። እናቴ ትሙት ከልቤ ነው። ግን ይሄንን ኢትዮጵያን አሁን ለአንድ ቀን ምራ ብባል እንዳለ ብሩን ሰበስብና 24 ሰዓት ነው አይደል? አንድ ቀን ከዛ 20ኛው ሰዓት ላይ እስቲ ቆይ 20ኛው ሰዓት ላይ በራለሁ፣ ከሀገር ጠፋለሁ። ያሳዝናል። ኢትዮጵያ እንደዚህ አይነት ሰው ስብስብ ሆኖ ሰሜኔ ቆንጆ እስቲ ሚውት አድርጊ ባለሽ ሀገር ሰቤት ኧረ ሀረግ በእናትሽ ሚውት አድርጊ። እንዲህ ሀረግ ሚውት አድርጓት። እንደዚህ አይነት ጥያቄ ይጠየቃል? የኔ ቆንጆ ለአንድ ቀን ሀገር ብትመራ ምናምን ይባላል? እንዴት ነው በአንድ ቀን ውስጥ ሀገር መሪ ሆነሽ በአንድ ቀን ውስጥ የምትቀይሪ? አሁን ለምሳሌ አገር መሪ ሁን ብትባል ብትይ ብዙ ነገር ልንሸም እንዲህ ያደርጋለሁ። ለምሳሌ አሁን እኔ የኢትዮጵያ መሪ ብሆን አስበሽዋል? ጦርነት እንዲቆም አደርጋለሁ። ከምሽቱ 12 ሰዓት በኋላ በኢትዮጵያ ቴሌቪዥን ቀጥታ ፕሮግራም የሴክስ ፊልም እንዲተላለፍ ከ18 ዓመት በታች በጊዜ እናቴ ሰው ደስተኛ እንዲሆን ምናምን በቃ ብዙ ነገር አደረግ። አንድ ቀን ትኛለሽ፣ አንድ ቀን የመዝረፍ ነው። በቃ ዘርፍ ይጠፋል። ያዘረፍከው ማለት አሁን ትዘርፋለህ እኮ። እሺ በጣም ብዙ ገንዘብ ይኖርሃል። ያ ገንዘብ ምንድን ነው? እውነት የሰረከው ደስታ ይሰጣል? አሁን ነው እዚህ አንቺ የጠየቅሽኝ አንድ ጥያቄ ነው። ለአንድ ቀን ሀገር ብትመራልሽኝ፣ ለአንድ ቀን ደግሞ ሀገር አይለወጥም። በአንድ ቀን ዘርፍ ይጠፋሉ። አብይ አህመድ ራሱ አንድ ቀን ሀገር አይቀይርም። ብዙ ዓመት ይፈልጋል። 7 ዓመት እንትን ሲል ምናምን ጦርነት ሲያደርግ አስበሽዋል? እኔ ደግሞ ብዙ ነገር አለ፣ ግን ይለፍሽ። እሺ የኔ ጥያቄ አሁን እዚች ቁጭ እንዳልሽ እስቲ ቁሚ። በቃ ቀላል ጥያቄ። ብድግ ሞዴል ሊሆን ሰራተኛ ይሄን ሙሉ ልብሳል። እኔ ቁጭ በይ በቃ። ግጥምሽን አንብቢልኝ የኔ ቆንጆ አንብቢ። እሺ የምን የፍቅር የሀገር የእናት? እስኪ በአንተ ምርጫ
ጎበዝ ነች እናቴ። ትጽፊያለሽ ማለት ነው? ያው ጎበዝ ነች እናቴ። ትጽፊያለሽ? እሺ ኧረ ሚውት አድርግ ከተማ። እሺ ደስ ያለሽን አንቺ ነው በዚህ ሰዓት ምን አደረክ አንተ? የሀገር የፍቅር የህልሜ ሰው በዛን ጊዜ በልጅነት ክፉ ደጉን ባላወኩበት ድንገት ሳይ ከመንገድ ላይ ተገጣጥመን አይን ላይ ያናግረኝ ይሆን ብዬ ባይኔ እይታዋ ብዬ ደሞ ፈራ ደንገጥ እያል ውብ አይኖቹን ተመለከትኩ። በውበቱ ድንቅ ጥበብ ተደመምኩኝ። ወዲያውኑ ጭልጥ አልኩኝ። ከጣፋጭ ከንፈሩ ተለጠፍኩኝ። ከሰፊ ደረቱ ተጋደምኩኝ። በእቅፉም እጅግ ሞቅኩኝ። አቅሌን አጣው ዓለም ከዳችኝ። በፍቅሩ ዓለም አናኘችኝ። ድንገት ስነቃ ካለሁበት በምናብ ዓለም ስንከራተት ባዶ ነበር የቆምኩበት። አንዳች ፍቅር የሌለበት ከንቱ ቅዠት እንዲያው ልፋት እንደገና ላይ መለስ ጥሎኝ ሄዷል። ወዲያ ስፍራ ከሩቅ ከትሟል። በትዝታው እንድቆዝም በእኔ ፈርዷል። የህልሜ ሰው ላይ መለስ ወዲያ ሄዷል። አንድ ሀገሬ ልበልና ወርዳለሁ። አንድ ነገር ከማለትሽ በፊት ኢትዮጵያን በጣም ስለምወዳት እሺ አንዴ ጌታን ነው የምላችሁ። እንዲህ አምሮባቸው ፊልተር አድርገው ምናምን አረብ ሀገር የሚኖሩ እህቶቻችን በቃ ምር ብሎባቸው ይመጡና የጭንቅላታቸው ቀፎነትን የምታየው ኮመንት ላይ እንኳን ሲያነቡ ፊደል እየቆጠሩ ነው። እግዚአብሔርን ልጅ አነባበባ ራሱ ደስ ይላል። እንደዚህ አይነት ሰው ሆኖ በቃ ግን መደገፍም ያለበት እኮ አሁን እነዛ ቁጭ ብሎ ቂጣቸውን ሳይጠርጉ ነው ደግሞ ያስጠላሉ። ቀጥ ስለ ሀገርሽ የሀገር ፍቅር አለሽ እናቴ። ሀገሬ ከፊትሽ መቆሜ አንገት ያስደፋኛል። ሀገሬ ከፍቶኛል፣ ሆድም ይብሰኛል። እምዬ ለክብርሽ አልቆምኩም፣ ለተዋደቁልሽ ጀግኖች ዋጋን አልከፈልኩም። በዘር ፖለቲካ አቅሌን ስቻለው፣ መግዘፍሽን ትቼ አሳንሼሻለው። ለወገኔ አልቆምኩም፣ እንባን አላበስኩም፣ ከቀኜ ቀንሼ በግራ አልሰጠሁም። የእናቶች ሲቃ አላሳመመኝም፣ ፍቅርን አልሰበኩም፣ ለአንድነት አልጮኩም። ይልቅ ከዳር ቆሜ ብትሬን አንስቼ በለው ያዘው እያልኩ ፍጹም ተኩራርቼ ወገኔን ሳባላው ደሙን አራጭቼ ቂም በቀል አትርፌ ህሊናዬን ክጄ ጊዜውን በረረ ሮጣ መለጠ እኔም አቅም ከዳኝ ጉልበቴ መንምኖ። አመሰግናለሁ። እናቴን ጀግና። እንዲህ አይነት ሴት ነው ስታነብ ራሱ ፈጠን ፈጠን ብላ ነው የምታነበው። አንዳንድ ፎልላት እሺ ፎልልያታል። አንዳንድ እህቶቻችን አሉ ፊልተራቸውን አድምቀው ሜካፓቸውን እንትን ብለው የምትጽፉላቸው ረጅም ኮመንት ራሱ ማንበብ የማይችሉ እግዚአብሔርን ነው ፊደል ይቆጥራል። በፍንጭቷ መካከል የሀገር ፍቅር ይታያል እያሉ ፊደል ይቆጥራሉ። እነዚህ ደደቦች ናቸው እንግዲህ ቲክቶኩን እንደዚህ ሙልት አድርገው የሚያጨናንቁን። እሺ ሀገር የቤት ሰራተኞች እናቴ ነችን አደንቃት። ሌሎቻችሁ ግን ክርፋታሞች ናችሁ። ሄሎ ሀገሬ አዋዜ ሚውታችሁን አንሱ በእናታችሁ። አዋዜ ወንድሜ አዋዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ጥያቄ ምንድን ነው? ሶስት ጥያቄ አብይ አህመድ ሚውትን አንሳ። አሳዘንክ። ሚውት ነህ። አብይ አህመድን ካፌ ውስጥ ብታገኘው ምን ተጋብዘዋል? ወይም ሬስቶራንት ብትገናኙ? ሁለተኛ ጥያቄ ሞንጆሪኖ የፍቅር ጥያቄ ብታቀርብልህ ያንተ ምላሽ ምን ሊሆን ይችላል?
አንተ ግን ምን አይነት ጥያቄ ነው? አንደኛ ነገር በእድሜ አንመጣጠን ወጣ ሀብቱ ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ። እኔ 1 ጥያቄ እጠይቅሃለሁ። አብሽርሽ። እሺ ሰው እያስገባችሁ ምዕመናን እንዴት ነው ጅቦዬ? እሺ 3 ጥያቄ ትጠይቀኛለህ። ያው የሚገኘው አንተ አካባቢ ነው፣ ወደ ዱባይ ነው። እኔ የምከታተለው የነበረ ድሮ በስክሪንሻት እንደምንገዛ ታውቃለህ። ይመች ወንድሜ እግዚአብሔር። አሁን ጥያቄን ከዛ እኔ ደግሞ የአንተ ንግግር ዛው ሚውት አድርጉ። በድሮ በጠመቱ ጊዜ ኢንተርኔት የነበረበት ጊዜ እግዚአብሔር ይስጥልኝ ወንድሜ። እኔን የምትወዱኝ ፈጣሪ ይውደዳችሁ፣ አላህ ይውደዳችሁ። አሁን 3 ጥያቄ አለኝ። እንደዚህ ኦኬ 3 ጥያቄ እኔን የምጠይቀው እኔ አንድ ጥያቄ አለኝ። ኦኬ ኔትወርኩ አንድ ጥያቄ፣ ፈገግታና ሳቅህን ከልብ ነው ወይ የምትስቀው? በጣም ነው የምቀናበት። ምን ያክል ሙሉ ብትሆን ነው እንደዚህ አይነት ሳቅ ነው የምልህ። ሁለተኛ ያለውን ነገር አሁን የሀገራችን ሁኔታ በምን ታየዋለህ? በተራ ልመልሳ። መጀመሪያ የጠየቀኝ ጥያቄ ወዴትም ያስከይደናል። ኔትወርኩ እሺ የመጀመሪያው ጥያቄ ከልቤ ነው የምስቀው፣ እናቴን ከልቤ። ሁለተኛ ነገር ደግሞ እንደሚያስቀኝ ብዙ ችግር አለብኝ ብዙ ምናምን፣ ግን በቃ ፈጣሪ ለአንተ ሰጥቻለሁ ችግሬን ብዬ ነው የምስቀው። እንግዲህ ከዛ ህዝቡም ያስቃል፣ ወላሂ ህዝቡ ያስቃል። እሺ ወደ ሁለተኛ ጥያቄ። ሁሉም ስራችን ያስቀለጣል። ኦኬ ሁለተኛ ጥያቄ ደግሞ ያለውን ሁኔታ የሀገራችን ሁኔታ በጣም በሚያስፈራና በጣም እኔ ደግሞ የዛኛው ተጠቂ ስለሆንኩኝ ከዛ ትዴፍ ነኝ፣ አሁን ዱባይ ነኝ። አየህ አሁን እና አሁን ለጠየቀኝ ጥያቄ ሲመረኝ ያው አንድ ጊዜ ተመትቼ ያለው ትዴፍ ነኝ፣ አሁን ግን ዱባይ ነኝ። አዳምጠኝ። አሁን ለጠየቀኝ ጥያቄ በሀገራችን ነባራዊ ሁኔታ ላይ በጣም አዝናለሁ። እናቴ ትሙት አዝናለሁ በጣም በቃ ወጣቶችን አንተ ብቻ አይደለም አንተን የመሳሰሉ አሁን ብዙ አንተ ዱባይ ነው የመጣው፣ ሌሎች ደግሞ በየመን አድርገው ተሰደዋል እስከነቁስላቸው ምናምን። አየህ የሚጠቀሙት በእድሜ የገፉ ሰዎች፣ የሚተዋወቁ ሰዎች ምናምን። እናደዳለሁ። ወይ ልጨርስ አንዴ። ይሄ ያናደኛል። አሁን አንተ የሚያሳዝነው ቲዲኤፍ ነህ አንተ ለሀገር ተዋድቀ ምናምን ከዛ ደብረ ጽዮን ተመረጠ ዛሬ አንተ አረብ ሀገር። እሺ 3ኛ ጥያቄ በጣም የሚያሳዝነው በጣም ማለት ነው። ዓለምን አቅፈን ነበረ እኮ እዛ ደብረ ብርሃን ስንደርስ፣ እኔ ከደብረ ብርሃን መዘዞ ላይ ተመለስኩኝ እኔ። እሺ 3ኛ ጥያቄ አለ ወይ? 3ኛ ጥያቄ ያው አይ 3ኛ እንኳን ውስጤ የለም፣ ያው እቆያለሁ። እሺ ወንድሜ እሺ አንዴ እኔ ላውራ። እናቴ እንደነዚህ አይነት ወጣቶች እኮ ጀግኖች ናቸው። እንደነ ደብረ ጽዮን፣ እንደነ ጌታቸው ረዳ፣ እንደነ ሞንጆሪኖ ወይ እንደነ ጻድቃን አይደሉም። እናቴ በጣም ብዙ ህልም ያላቸው ወጣቶች ናቸው፣ ጀግና ወጣቶች። ግን በቃ ተዋጉ፣ አይገርም? አንድ ነፍሳቸውን ሳይሰስቱ በቃ ወደ ውጊያ እንደሚሞቱ እያወቁ ምናምን። ግን እነ ደብረ ጽዮን ተመረጡ። ደግሞ ሊያዋጉን እኮ
እናቴ ቲዲኤፍ መሰለህ ነበረብህ። ፖለቲካ ይቅርብኝ። እሺ ላዛሩስ ህዝበይ ጅቦ ልቦልክ ነዋ ኖ ጌታቸው አሰፋ እናቴን ያናዳል። ብዙ የቲዲኤፍ ወታደሮች በየመን ሁሉ የተሰደዱ አቃል ጅቦ ይሄ ሰውዬ አይፋታንም። ጥያቄው መለስ አንደኛ ጥያቄ አንደኛ ጥያቄ የህዝቡ ጥያቄ ነው። ከታች ነው። በ1984 ታዝዬ ነበር ብላለ። ምን ሆነ ነው ታዘብከው? በጥይት ተመተነ ወይ? ምን ለምን ዋርኒንግ ሰጥ? አይገርም። ገስት ዋርኒንግ አባረረው። አሁን በቃ በፊቱ ይምጣ። ገጣጥመ ነው እኮ ፊቱን አይተነዋል በሶስቱ። እሺ ሌላ ጥያቄ ማን ነው? ዳዊት ወንድሜ ዳናዊት ወይ ዳዊት ዳናዊት እውቀት አይገርም። እሺ ጂወይ እንዴት ናችሁ? አለሁልሽ። ቪዲዮሽን ከፍተሽ 3 ጥያቄ እኔ 1 ጥያቄ። ኦኬ እሺ። እኔ ጥያቄ አንዳለኝ፣ ሌላ ግጥም አለኝ። እሺ ቪዲዮሽን ከፍተሽ በስነ ስርዓት 1 ጥያቄ ብቻ ነው ያላት፣ መብቷ። ቪዲዮሽን ከፋች የኔ መቤት። እሺ ከፈትኩ። አልከፈትሽም? ወይልኪልሻል። እሺ አንተ ኢንቫይት አድርገኝ። አረኩሽ። ይኸው እየላኩልሽ። አትቀልጃ ዳናይት። አውቃ ነው አያችሁ፣ እየቀለለሽ ሞቅ አንዴ ነስ ሞቅ ጅቦ በውስጥ ተጽፎልኝ ነው የመጣሁት። ልንገርህ አንድ ነገር ማለት ነው፣ ቁም ነገር። ምን አሉኝ መሰለ? ሰመዱና አንዱ አልጠፋብኝም። ቆይ ጠብቅ፣ ቆይ ጌታን ነግረህ ነው ጠይቀው እስቲ ብለውኝ ነው። ቡላላ በፍቅር ቢጣሉ ለማን ትሆናለህ? ጨርሻለሁ። በቪዲዮ ከጠየቀኝ እመልስልሃለሁ። እናቴን እመልሳለሁ በቪዲዮ። እሺ ሜሪ ኤርሚ አንዴ ነክ ደህና ነህ ወይ? ቪዲዮን ከፍተህ 3 ጥያቄ ጠይቀኝ። ይሰማል? አዎ ይሰማል። ባይዘዌ ኖ ቪዲዮን ከፍተህ 3 ጥያቄ ጠይቀኛል። ኖ እኔ አንድ ኢንፎርሜሽን ብቻ ልሰጥ ነው፣ ከዛ አወርዳለሁ። ኦኬ እኛ በውጭ ሀገር ተቀበሉ። እሱ የሚናገር ነገር ተቀበሉ። ዛሬ አይገለጥለትም ብዙ ነገር ይላጅቦ። ሰሞኑን ግን ትልቅ ማዕበል ስለሚመጣ ይሄን ማዕበል የሚያሻግራችሁ አያጅቦ ነው። ስለ አያጅቦ ሚሳኤል በሆን ካንተ ተይ አንቺ ጌታ ይወዳል። የጅቦ ሚሳኤል ጌታ ነው። ጌታ በፍቅር ሁሉ ነገር ለጅቦ አስተምሯል። እሺ ቪዲዮ ላይ እስቲ ልሞክር። አንድ ቪዲዮ ከከፈተ ኮነ ችግር የለብኝም እንጂ ጌም አለው። አሁን ጸልይለት። እሺ አረ በጣም እጸልያለሁ። ጅቦ እጸልያለሁ። ጌታ ይወዳል። በጌታ ፍቅር ደህና ዋሉ። እሺ ፎሎ አድርጌያለሁ። ግን በ200 መክፈት ይችላል እኮ ምክንያቱም የሰጠህ አውቀው ነው። እኔ እንጃ አይከፍትም ነው። እዚህ አይቼዋለሁ። ልልክለት ብዬ ነበር። አለም ብራ ወይ ሰላም ነው? እንዴት ነህ?
ዓለም በረሃ ማለት ዓለም መላጣ ናት እንደማለት ነው። እሺ ወንድሜ ቪዲዮን ከፍተህ 3 ጥያቄ ቪዲዮ እኮ መክፈታችን ያለበት ጨለማ ነው። በረክ ይችላል። ይሄ ነው ችግሩ። ቆይ እስቲ እሺ ወንድሜ ቪዲዮ መክፈት አይችልም። ቪዲዮ ካልተከፈተ ደግሞ ጥያቄ የለውም። እሺ ፍቅር ከአንቺ ጀምራለሁ ልወጣ ስለሆነ ፍቅር ሚውቴሽን አንቺ ፍቅር እሺ ፍቅር ቪዲዮ ገርል ዳድን እንኳን አልጠየቀውም እንጂ ወይ ያው ቤተሰብ ስለሆነ ምን ይጠይቃልሽ? አሁን ገርል ዳድ ምንድነው ጥያቄ? 3 ጥያቄ አለ። አሁን ማንንም አላስገባም። አንደኛ ጥያቄ መች ነው የምታገባው? ሁለተኛ ጥያቄ ስታገባ እኔ ኢንቫይትድ ደረጋለሁ ወይ? ከዛ ደግሞ ምንድን ነው የሚባለው ሚዜዎች መርጠሃል ወይ? ካልመረጥክ ደግሞ ከሚዜዎች መሀል እንድታደርገኝ በትህትና ጠይቃለሁ። እሺ መቼ ነው የምታገባው? በቅርቡ በ2027 የሰርግ ፎቶ እልክልሃለሁ። አሁን ሰርግ አደርጋለሁ። ሰርግ ቤተሰቦችን ብቻ ነው የምጠራው። ምክንያቱም እኔ እዚህ ለፍቼ ጥሬ ግሬ ያመጣው አባትን ብር ቁጭ ብዬ ሰው ሲበላበት ማየት አልፈልግም እንጂ ብትታደም ደስ ይለኝ ነበር። ሚዜ ሶስተኛ ጥያቄ የሳትከው ነው እንግዲህ ሚዜነትም ያው ራሴ እየጣልኩ ነው። አልፈልግም አላረግም። ልትበላ ድግስ ልትበላ ደፋር። እሺ እንዬ ጥያቄ አለኝ ወይ? 3 ጥያቄ የመጨረሻ ነው። 3 ጥያቄ። እሺ 1 ሰከንድ አንዴ። እሺ ፍቅር 1 ሰከንድ ፍቅር ያጅቦ 3 ጥያቄ ጠይቂ እመልሳለሁ። አሁን እኔ አግብቼ 1 ጥያቄ ብቻ ነው የምጠይቀው። ለጌሙ ምን ያህል ሬዲ ሆነሃል? አላቅም። ፈጣሪን ይዤ ነው በቃ የምጠብቀው። ፍቅርዬ ጌሙ ላይ አላይ ድረስ ያረቢ ዱአ ነኝ። በቃ ማን ገርል ዳድ አስበዋል። እኔ አግብቼ ከአሜሪካ ና ብዬ ለሚዜ ትገኛለህ? አውቀህ እኮ ሙልት ምናምን እንደዚህ አይነት ጥያቄ ጥሩ አይደል? እሺ ዲቦ ተመልሻለሁ። እሺ ወደ ጥያቄሽ። እሺ በ5 ዓመት ውስጥ ራስን የት ታየዋለህ? አልገባኝም። በ5 ዓመት ውስጥ ራስን የት ታየዋለህ ማለት ላይክ ምንድነው ፕላን? በቃ ጅቦ ምን አይነት ሰው ነው የሚሆነው ከ5 ዓመት በኋላ ከጅቦ ጋር ብንገናኝ? ሞንታና ቆበላ ከ5 ዓመት በኋላ በጣም ረዘመ። ከ2 ዓመት ከ3 ዓመት በኋላ በቃ የሆነ ጥሩ ደረጃ ላይ ይደርሳሉ ብዬ አስባለሁ። አመት የዚች ዓመት መጨረሻ ላይ ጥሩ ደረጃ በጣም ብዙ ነገር ተለውጦ ምናምን ነገር ሚዲያውን የምንጠቀምበት እንዲ